የሀገራችን ህዝቦች እስኪ እንምከራችሁ። ግጭት ማስወገድ ነው። በአንድነት ሆናችሁ አንድነት እንዲኖር ፍቅር እንዲስፋፋ ግጭት የሚባለው በሀገራችን ይጥፋ። በተለያየ መንገድ በሰላም እጦት ምክንያት መማር ማይችሉ የህብረተሰብ ክፍሎቻችን ወጣው እንዲማሩ ማድረግ አለብን። እኛስ አንድ አማራ እንዳይሞት አንድ የከተማችን ህዝብ እንዳይሞት ጠንክረን መስራት ይገባናል። የጎንደር ከተማ አስተዳደር የአካባቢውን ሰላም ለማረጋገጥ ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር ውይይት አካሂዷል። ዘካሪ መካሪ የሀገር ሽማግሌና የሃይማኖት አባት ለዘላቂ ሰላምና ልማት በሚል መሪ ሐሳብ ነው ውይይቱ የተካሄደው። ሰላምን በመነጋገርና በመወያየት ማስፈን እንደሚገባ የተናገሩት የመድረኩ ተሳታፊዎች ለሰላም መረጋገጥ እንደሚሰሩ ተናግረዋል። ሰላም ከዛም ከዚህም አይጀምርም። ከግለሰብ ጀምሮ ከቤተሰብ እንደዛ እያለ ያድጋል። ለሰላም የሃይማኖት አባቶችም የመንግስት መዋቅር ከህዝብ ተሳትፎ ጋር እነዚህ ሶስቱ ተባብረው ከሄዱ ሀገር ሰላም ትሆናለች። የሰላሙ ጉዳይ አንገብጋቢ ጉዳይ ነው። ብዙ ጊዜ የሃይማኖት አባቶችን ምን ተችሰዋለን። ነገር ግን የሃይማኖት አባቶች እንደና አባ ዮሴፍ ያለ እዚህ የሚታዩት ትላልቅ አባት ያሉ ስላሉ እኮ ነው አገሪቱ ሰላም የሆነች። በትክክል ማድነቅ አለብን። ሁሌ ግን ምን ተች ከሆነ እውነቴን ነው ስራ ይሰራ። የሰሩትንም ስራ አድንቀን እንሄድ። እነዚህ ሰዎች ባይኖሩ እኛ ባንኖር የሃይማኖት አባቶች ባይኖሩ እኮ አገር ተሰደን እንወጣ ነበር። እኛ እኮ የእናንተ እኮ አጋሮቻችሁ ነን። ምክንያቱም ይሄን ከተማ እንዲድንቅ ያደረግነው ሽማግሌዎች እኛ እናንተም እኛም እንድንኖር ነው። እናንተ ከሌላችሁ እኛ የለንም። የሀገራችን ህዝቦች እስኪ እንምከራችሁ። ግጭት ማስወገድ ነው። በአንድነት ሆናችሁ አንድነት እንዲኖር ፍቅር እንዲስፋፋ ግጭት የሚባለው በሀገራችን ይጥፋ። ግጭት አትውደዱ፣ ነገር አትውደዱ፣ ፍቅርን ውደዱ። ፈጣሪ የሰጠን እሱ ነው መንገዱ። ሰላምን ሁሉም የሚፈልገው በመሆኑ ለሰላም መረጋገጥ የተቀናጀ ጥረት ማድረግ እንደሚገባም የውይይቱ ተሳታፊዎች አመላክተዋል። ከተማችን ትልቅ ከተማ ነው። ገናና ከተማ ነው። ሌሎች ከተሞችን የወለደ ከተማ ነው። አምቦ ሂደን ስናይ፣ ወንጭ ሂደን ስንጎበኝ ሶስት ነገሮችን አይተናል። በዋናነት ሂደን ስናይ የዛሬ 400 ዓመት እንግዲህ የንጉሱ የአፄ ፋሲል ስም ያለበት ትልቅ ደወል እሳቸው በስጦታ የሰጡት ባልነበረ ቴክኖሎጂ ባልነበረ ትራንስፖርት ጎንደር ተሻግራ ሌሎች ከተሞችን የሰራች የወለደች ከተማ ናት። ከዛ ባሻገር ነው እንዳውም ከአባ ዮሴፍ ጋር ስንሄድ እየተወያየን ነበር። ሁለታችንም እንሄድ የነበረ በባስ ነው የሄድ። የኢንዱስትሪ ሚኒስትሩ አሉ፣ የጠቅላይ ሚኒስትር ጽሕፈት ቤት ሰዎች አሉ፣ ክቡር ከንቲባው አሉ። ትልልቅ ሰዎች ናቸው። ከመካከላችን ግን 129 ኪሎ ሜትር ስነድ አንድም መሳሪያ የያዘ ሰው አላየንም። እንዳውም የተሳሳቅነ ነበር ከአባ ዮሴፍ ጋር። እንዴ ይህ መኪና መሳሪያ ተገጥሞለት ይሆን ወይስ ምንድነው እስከ ማለት። እንግዲህ ቅድም ሲገልጹ እንደነበር ሲንመለስ በማታ ነው የተመለስ። አጃቢ የለም ምን የለም። እና ይሄ እኛን ምን ለማስተማር ተፈልጎ ነው? በዋናነት ከተማችን ልክ እንደዚህ አመራሮች ያለ መሳሪያ ያለ ጋርድ የሚንቀሳቀሱበት ከተማ ማድረግ ከኛ የሚጠበቅ ኃላፊነት ነው። ታሪካዊ ኃላፊነታችን ነው። አመራሩን የማገዝ ግዴታ አለብን። በጠባብ መድረክም ትልልቅ አባቶች ያሉበት ከተማ ነው። ትልልቅ ሽማግሌዎች ያሉበት ከተማ ነው። ሳብ ተብሎ መደረግ ያለበት ነገር ካለ ከዚህ ጎርጎራ አይደለም ከዚህ ባህር ዳር አይደለም ሰላም እንዲሆን ማድረግ ያለብንን ነገር አብረን ከአመራሩ ጋር ሆነን ተቀናጅተን መስራት ይገባናል። ወገን ባካችሁ በአንድነት ሆናችሁ ሰላምን ፈጥራችሁ የልማት ሰራዊት እንሁን ባካችሁ። መልካም አስተዳደር ከሰፈነ ይሄ ህዝብ ከናንተ ጎን ነው። ከጎርጎራ ጎንደር መንገድ ሊከፈት ነው። ምክክሩ ቆንጆ ነው፣ መመካከሩ ቆንጆ ነው። እሱ ላይ ስራ ይሰራ። መጠፋፋት፣ መገዳደል፣ መተራረድ አየ ነው። እኛው ነን እኮ እስቲ እንዲው ከወያኔ አንማረም። ወያኔ ያን ያህል እኛን ጨፈጨፈ። ዛሬ ደግሞ ከጀርባ ከጠላቶቻችን ወግኖ እኛን ሊመታ እየተዘጋጀ ነው ያለ። እኛስ አንድ አማራ እንዳይሞት አንድ የከተማችን ህዝብ እንዳይሞት
ጠንክረን መስራት ይገባናል። ስለዚህ የሃይማኖት አባቶችም በደንብ እናስተምራለን። እናንተም አመራሮችም በደንብ ስበኩ፣ በደንብ አስተምሩ፣ ከጎናችሁ ነን። የወጡ ወገኖቻችን እባካችሁ ሁላችንም እስቲ እንለምናቸው። እባካችሁ ተመለሱና አንድ ሁነን ተባብረን አገራችን እናልማ። አይጠቅምም የተሰሩ ባሉ የልማት ስራዎች ደስተኛ መሆናቸውን የጠቀሱት የውይይቱ ተሳታፊዎች ከዚህ በፊት እንደሚያደርጉት አብሮ የመስራት ተግባርን አሁንም አጠናክረው እንደሚቀጥሉ ገልጸዋል። እንደ ጎንደር ከተማና በታሪክም በቱሪዝምም የላቀ የደመቀ በዓለም ህብረተሰብ ተቀባይነት ያላት ከተማ ከመሆኑ አንጻር አሁን በሚደረገው የከተማ ልማት ላይ ትልቁን ደስታ ስለተሰማይ ስለዚህ የጎንደርን ከንቲባና መዋቅሩን ማመስገን እፈልጋለሁ። እንግዲህ ጎርጎራን መውሰድ እንችላለን። የኮሪደር ልማቱን ስናይ ማህበረሰቡ እንዴት ተናቦ እንደሰራው መጀመሪያ አካባቢ ልማት ከመናፈቁ የተነሳ የፈረሰ ቤት እኮ ስንጎበኝ ነበር። ማታ እየወጣን ሳይሰራ ገና የፈረሰው እና በጣም ልማት ናፍቋል። ሰው አሁንም እየደገፈ ነው፣ አብሮ እያገዘ ነው። ቤቱን በማፍረስ መልሶ በማደስ ገና ካሳ ይሰጠኝ ሳይል ምንም ቅድመ ሁኔታ ሳያቀርብ እያደሰ ያለበት ሁኔታ ነው ያለ። በዚህም ሁላችንም አብረን ይህን አጠናክረን መቀጠል አለብን። ብንችል ማገዝ ነው ያለብን። ካለዛ በስተቀር ግን የሚሰሩ ነገሮችን ምንም አይነት እንከንና የሚሰሩ አመራሮችን መጎተት የለብንም ብዬ አስባለሁ። ሳይጎሳቆል የከበረ ህዝብ ሳይፈርስ የተሰራ ሀገር የለምና የጎንደር አብያተ መንግስት እድሳት፣ የኮሪደር ልማት እንደገና ደግሞ የመገጭ የመጠጥ ውሃና የመስኖ ልማት እንቅስቃሴ በጣም የሚያስደስትና ደስ የሚል ጉዳይ ነው ያለው። እርስዎ የሚመሩት ቲም በአጠቃላይ በጣም እናደንቆታለን፣ እናመሰግኖታለን። ስራችሁንም በአግባቡ እየሰሩ ነው። ግን አንድ ቅር ያለኝ ነገር አለ። ወደፊት እንዲህ ምርጥ ከንቲባ ያገኘነ ጊዜ ብድግ የሚያረጉት ነገር አለ። ምርጥ ቲም የተዘጋጀ ጊዜ ብድግ ያረጉና ይወስዱብናል። ለዛ በኋላ ስራ ይበላሻል። ይሄ እንዳይሆን እሰጋለሁ። እኔ ሳላመሰግንም አላልፈው የከተማ አስተዳደራችን፣ የክልሉን፣ የፌዴራሉን እንዲሁም ማህበረሰቡን የልማት አምባሳደሮችን አመሰግናለሁ። ያው እንግዲህ በትምህርት ቤቱም በኩል አይተናል፣ ጎበኝተናል። በጣም ጥሩ ትምህርት ቤቶች ተሰርተዋል። ይሄ የሚበረታታ ነው። እኛም ተጎናችሁ ነን። እሰየ ምስራች! አባይ ተገደበ፣ ፋሲልም ታደሰ፣ አገራችን ጎንደር በአዲስ ተሞሸረች፣ ጠይ ማሳ መሳይ ጎርጎራን ወለደች። እንግዲህ እዚህ ተነተን ቅርስ እያበጀን እየሰራን መሄድ መጠበቅ ማሳመር ነው ያለብንና እግዚአብሔር ሀገራችን ይባርክልን። የመድረኩ ተሳታፊዎች በቀጣይ ከተማ አስተዳደሩም ሊሰራቸው የሚገቡ የልማት ስራዎችንም ጠቁመዋል። እሱ የሚመሩት ቲምና አመራሩ ጥሩ ነገር አለ፣ የሚቀር ደግሞ አለ። ለምሳሌ ያለ የመንግስት ተቋሞች ላይ ቸቸላ ሆስፒታል እጅግ ዳ ገብተናል። መድኃኒት ትላንት ገብቶ ዛሬ የለም። ከግለሰብ ሱቅ ግን አለ። እሱ ላይ ትልቅ ስራ ስሩ። በቀበሌ 18 ውሃ እየጠፋ ነው። እንግዲህ መብራት ውሃ ችግር እየፈጠረ ነው። ከዛም በተረፈ ደግሞ መንገድ መስመር ቢወጣላቸው በእውነት ብዙ እናቶች ወደ ሐኪም ቤት ለመድረስ እየቻሉ አይደለም እና ጉዳት እየደረሰባቸው ነው። ይህንንም ብታዩት የተሻለ ይሆናል ነው። ከአሁን በፊት የጎንደርን ሰላም ለማረጋገጥ የሃይማኖት አባቶችና የሀገር ሽማግሌዎች ላከናወኑት ተግባር ያመሰገኑት የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ የኋላ በበኩላቸው ትውልዱ አካባቢውን በመጠበቅ ለብሔራዊ ጥቅሙ እንዲቆም የሃይማኖት አባቶችና የሀገር ሽማግሌዎች ሚና እንደሚያስፈልግ ጠቁመዋል። እንግዲህ ሽምግልና ዝቅ ሲል ከሰፈር ከትዳር ከጎረቤት ማስታረቅ ይጀምራል። ከፍ ሲል ደግሞ ኤምባሲ ዲፕሎማሲ ብለን የምናዋቅረው ነው። ሌላ ትርጉም የለው። በዘመናዊነት ባለም አቀፋዊ በአህጉራዊ መንገድ እንትን ሲባል
ኤምባሲ፣ የዲፕሎማሲ ተቋማት ምናምን ብለን የምናዋቅራቸው ናቸው፣ ከሀገር ሀገር የሚያገናኙን ማለት ነው። ሰፈር ላይ ደግሞ ማህበረሰብን ሰፍተው ትውልድን አስማምተው ትውልድን በግብረ ገብነት ለመቅረጽ ደግሞ ከሰፈር ከቤተሰብ ጀምሮ ያሉ የሽምግልና ስርዓቶቻችን ከቀበሌ ጀምሮ ከከተማችን ጀምሮ ከከተማ ከወረዳ ከክልል ያሉትን ስንመለከት ይህን በማጠናከር የህዝባችንን አንድነት ማስቀጠል ያስፈልጋል። እንግዲህ ሽምግልና ታላላቅ አዋቂ ሰዎች የሚያስተውሉ ሰዎች የሚመረጡበት ለጥበብ የታደሉ ሰዎች የሚሳተፉበት ማለት ነው። የስጋቸውን የነፍሳቸውን የመንፈስ ጉዳይ አጣምረው የያዙ ሰዎች ትውልዱን በአንድነት ማማ እንዲተም ያደርጋሉ። የነገር ማባባሻና ማመርቀዣ የሆኑ ነገሮችን እንዲረክስ ያደርጋሉ። እነሱን ተመራምረው መድኃኒት ይፈልጋሉ። ምን ይላሉ ታላላቅ በተለይ በሽምግልና በጣም የታደሉ ሰዎች አንድ ሁኑ ይላሉ። በምድር ላይ ያለውን ሰው አንድ ሁናችሁ ስራችሁን ስሩ፣ ካልቻላችሁ ደግሞ አንድ ምሰሉ። ዋና መታፈሪያ አጥሩ አንድነት ነውና፣ ስለዚህ ይሄ ከሁሉም ብሔርና ከሁሉም ሃይማኖት ለተወጣጣው ምድር ላይ የሚሰራ ቃል ነው። ትውልዱ አንድ ሆኖ ለጋራ ጥቅሙ ብሔራዊ ጥቅሙን አካባቢውን አገር የመጠበቅ ኃላፊነቱን እንዲሰራ በማድረግ በኩል የእናንተ ድርሻ በጣም ከፍተኛ መሆኑን አባቶቼ ልንገነዘብ ይገባል። በተለይ በዚህ ዓመት በጣም ሳናመሰግን ማናልፈው የጎንደር ከተማ የሃይማኖት ፎረም አባላት እስልምና ላይ ክርስትና ላይ ከሁሉም ሃይማኖት የተወጣጣ በጎንደር ሰማይ ስር ያንጃበው ሴራዎችን አርክሰው መቃብር ላይ ጥለውታል። በተፈጠረው የሰላም እጦት ሴቶችና ህጻናት ላይ ከፍተኛ ጉዳት እየደረሰ መሆኑን ምክትል ከንቲባዋ ገልጸዋል። በግጭት ምክንያት ትምህርታቸውን ያቋረጡ ተማሪዎች ወደ መማር ማስተማሩ እንዲመለሱ የሃይማኖት አባቶችና የሀገር ሽማግሌዎች ድርሻ የጎላ መሆኑን ጠቅሰዋል። አሁን እየተፈጠረ ባለው የሰላም እጦት ስፔሻሊ የእናቶች እና የህፃናት ስቃይ ከበድ ይላል። የሰላም እጦቱን በሰላማዊ መንገድ እንዲፈታ በማድረግ ረገድ በየሰፈራችን በየአካባቢያችን መስራት አለብን። በተለይ ደግሞ ከተማችን ውስጥ እገታን እንደ ነፃ ስራ መርጦ ከተማችን ውስጥ የሚመጣን ኃይል ሴቶች ብቻ ሳይሆን ሁሉም የህብረተሰብ ክፍል ተባብሮ ስራ መስራት አለበት። በተለያየ መንገድ በሰላም እጦት ምክንያት መማር ማይችሉ የህብረተሰብ ክፍሎቻችን ወጣው እንዲማሩ ማድረግ አለብን። ወጣው እንዲማሩ ማድረግ መቻል አለብን። ለምሳሌ ጎንደር ከተማ ውስጥ እንደምታውቁት ጠቅላላ ሙሉ ሰሜን ጎንደር የሚባለውን ፓርት መግቦ ተማሪው መጥቶ በማዕከል ይማራል። በዚህ ዓመት ስንመለከተው በስፋት በትንሹ ከላይ አርማጮ አዋሳኝ ያሉ የሃይስኩል ተማሪዎች ስቲል ነው አልገቡም ወደ ትምህርት ቤት። ዋላጅ ትምህርት ቤት ላይ የሚማሩ ተማሪዎች፣ በተመሳሳይ ሰርድ ትምህርት ቤት ላይ የሚማሩ ተማሪዎች፣ ሎዛ ትምህርት ቤት ላይ የሚማሩ አይምባ አካባቢ ደበቻ አካባቢ የሚመጡ ተማሪዎች፣ ጠዳ ላይ የሚማሩ ጎንደር ዙሪያና ደምቢያ አካባቢ ያሉ ተማሪዎች አልመጡም። በዛ አዋሳኝ ያላችሁ የሃይማኖት አባቶችና የሀገር ሽማግሌዎች ጎራ ብላችሁ ሰፈር ድረስ ልጆች እንዲማሩ እንዲመጡ መቀስቀስ ያስፈልጋል። ከተማ ውስጥ የቀሩ ካሉ እንዲማሩ ማድረግ ያስፈልጋል። አንድ እሱ ነው። ሁለተኛ ህፃናት መመገብ አለባቸው፣ በጋራ መብላት አለባቸው። አንዱ ሆዱ እየሞላ አንዱ እየተራበ የሚማር ከሆነ እየተራበ የሚማረው አካል ነገ የፍትሃዊነት ጉዳይ ያነሳል። ነገ አብሮ አይኖርም። ከባድ ነው። ስለዚህ አንድነቱ የተገነባ ትውልድ እናስቀጥል ካልነ አሁን ላይ ምን ተክላቸው ችግኞች ላይ ወደ 80 አካባቢ የሚሆኑ ቅድመ መደበኛ ትምህርት ቤቶች አሉ። 80,000 90,000 በላይ ህፃናት የ4 ዓመት ጀምሮ እስከ 6 ዓመት ህፃናት ድረስ እናስተምራለን። እነዚህ ህፃናት በትምህርት ቤት በጋራ እየተመገቡ እንዲማሩ ማድረግ መቻል አለብን። ሰው ተኮር ስራ መስራት መቻል አለብን። ይህን ጉዳይ የድር መሪዎች፣ የመጅሊስ መሪዎች፣ የአጥቢያ ቤተ ክርስቲያን አስተዳዳሪዎች፣ የሀገረ ስብከት የወረዳ ቤተ ክህነት መሪዎች፣ የፕሮቴስታንት ቸርች መሪዎች
አይተን ማህበረሰቡን መልስ እንዲሰጥ በዚህ ጉዳይ ማስተባበር ይጠይቃል። የሃይማኖት ተቋማትም ድርሻ አለባቸው። መጎብኘት አለባችሁ። ትምህርት ቤቶችን ወርዳችሁ እያቸው። ጎንደርን የማይመጥኑ ትምህርት ቤቶች ነው ያሉት። ያኔ አባቶቻችን ሰርተው ጥለዋቸው የሄዱት ትምህርት ቤቶች አሁን ላይ ጭቃ እየፈረሰባቸው የሚማሩ ተማሪዎች አሉ። ጎንደርን የማይመጥኑ ትምህርት ቤቶች ነው ያሉ በየቦታው ማለት ነው። ስለዚህ እነዚህን ጉዳዮች መስራት ያስፈልጋል። በሰላም እጦት ምክንያት የተዘጉ የቱሪስት መዳረሻ ቦታዎችን ከሌሎች ወረዳዎች ጋር በመነጋገር ማስከፈት አለብን ያሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው የአካባቢውን ሰላም ለማስፈን የሃይማኖት አባቶችና የሀገር ሽማግሌዎች ምክረ ሐሳብ ወሳኝ መሆኑን ጠቁመዋል። ፖለቲካ ይመጣል ይሄዳል። ነገስታቱ ነበሩ፣ ደርግ ነበረ፣ ኢህአዴግ ነበረ፣ ብልጽግና መጣ። የሚቀጥል ሀገርና ህዝብ ነው። ጀግኖች አባቶች አላችሁ። ቀደም የመጣው በሙሉ በእናንተ ነው። የእናንተ ምክር ባይኖር እኛ ስናጠፋ ገስጻችሁ፣ ህዝቡ ላይ ያለ ነገር ካለ ተው ብላችሁ እንዴ ስንቱን መሰላችሁ የተመካከርነው? ስንቱን ማለት እኛ የእናንተ ውጤቶች ነን። ይሄ ከተማ የእናንተ ውጤት ነው። እነዛ አስተዋዮች የሰራውት ሀገሩን ሆኖ እስካሁን ስሙ የሚጠራ አስተዋይ ህዝብ ይፈልጋል። አስተዋይ የሀገር ሽማግሌ ይፈልጋል። ለምንድነው እንተነጋግረን ስርዓት ማናሲዝ? ከኛ ውጭ የሚወጣል ሀገር በኋላ እናድ ያለች ቀን እኮ የሚያቆማት የለም። እያያችሁ አይደል? በሌሎች ሀገሮች ሱዳን አሁን እያያችሁት የሀገራት የጦር መሳሪያ ምርት መሞካከሪያ አዳዲስ ምርት የሚሞከርበት ሆኗል ሱዳን። የትኛው ቦምብ የፍንዳታ መጠኑ ምን ያህል ካሬ ድረስ ይሄዳል፣ ሄክታር ድረስ ይፈነዳል እየተባለ የተሞከረባቸው እንደሆነ ታውቃላችሁ። የት ነው የምንሄድ? በኋላ ሆይ ብለን ያፈረስነውን ሀገር ባይዘወይ አመጽ መጥራት በጣም ቀላል ነው። የጠራሃውን ግን አስገባና ግባ ማለት ግን አይቻልም። ከዛ በኋላ ማን እንደሚወጋ ማን እንደሚበላ አይታወቅም። እና አሁን ነው የምንሰራው። ጥፋቱ አሁን ነው። አማራን እየለበለበ ነው። ተው መባል አለበት። ብዙ ርቀት የማይሰድ ዘመኑን ያላወጀ የትግል ስልት። ጥያቄ የሚፈታው በውይይት ነው። በኋላ ከምንወያይ አሁን እንወያይ። ብዙ ካጠፋን በኋላ እንዳይሆን። ትምህርት ቤት እኮ 3 ዓመት ሞላን እኮ ህፃናት 3 ዓመት። አሁን የ6 ዓመት ልጆች 9 ዓመት ሆኗቸዋል። አንደኛ ክፍል ሳይገቡ። ከንቲባው አክለው የልማት ስራዎችን ለማስፋት ማህበረሰቡ የጀመረውን ድጋፍ አጠናክሮ መቀጠል እንዳለበት ጠቅሰዋል። ልማቱን ደግፉ፣ እየደገፋችሁ ነው። በእናንተ ነው ይሄውን። አሁንም ከፍተኛ ሀብት ነው የሚፈልገው ይሄ አሁን ያሳየናችሁ ቪዲዮ። ይሄ ሲቀየር ደግሞ ኮምፕሊትሊ ጎንደርን ይቀይራል። ኮምፕሊትሊ ማለት ሌሊት ቀን መስራት ግን ይጠይቃል፣ ሀብት ይጠይቃል። ህዝቡን አስተባብሩ። አብራችሁን የሰራችሁት ሀገሩን ብቻውን አይደለም መንግስት፣ አብራችሁን የሰራችሁት ይሄ ህዝብ አብሮ የጋራችን። ፋሲል እኔ ብቻውን የታደሰ አልመሰለኝም። አስተሳሰብም እኮ ነው የታደሰ። አሁን ፋሲል እንደታደሰው እኔ ሲመረቅ የኔ ጭንቅላትም እንደዚህ ታድሷል ወይ? ኢምቢሊየንስ 4-5 ቢሊዮን ብር ወጥቶበት ዘግተን ያለነውን ጎርጎራ እንዴት አንከፍተውም? ስለዚህ ከቆላ ድባ ከጫሂት የሀገር ሽማግሌዎች ጋር ቁጭ ብለን መምከር አለብን። ሰሞኑ ማዕከላዊ ጎንደር ጋር ተነጋግረን የማዕከላዊ ጎንደር ሀገረ ስብከት አብረን ጠርተን ቁጭ ብለን መነጋገር አለብን። መጅሊሱ ማውራት አለብን። ዘይቱኑ ወድቆ በመንገዱ ስታዩት ሙሉ ፍራፍሬ እዛ የሚገዛ የለም። ግን ሰው አልባ አድርገነው ዘግተነው አያችሁ። መንገድ ላይ የሚያነሳው እንኳን የለም። ወዲያ ወዲህ የሚል ኑሮ ውድነት እያመጣ ያለ ነጋዴ ተው መባል አለበት። ደሞዝ የተጨመረው ሰው ሀኛ ከተማ እኮ 7000 ሰው ነው። 7005 የሚኖረው ከ1 ሚሊዮን ሰው በላይ ማለት። እንዴት በ7000 ትንሽ ተጨምሯል ተብሎ 300,000 500,000 ህዝብ ላይ ግፍ እንሰራለን? እና ይህ ነውር ተግባር ስለሆነ ሁላችንም መታገል አለብን። ገቢ በከፍተኛ ሁኔታ
ዝቅተኛ ገቢ ነው እየሰበሰብን ያለው። ደረሰኝ የማይቆርጥ ድርጅት ላይ ገብተን አንጠቀምም እንዲል ህዝቡ አርጉት። ደረሰኝ እየተቆረጠ አይደለም፣ ሀብቷን ሶን አይደለም። ህጋዊነትን ተከትሎ ከመስራት በኩል ግን ያለ ችግር ስላለ አባቶች እዚህ ላይ ያግዙ። ደረሰኝ የማይቆርጥ ተቋም እንዳይኖር አድርጉ። ብሩ እኮ አልቀረም፣ ይወስድባችኋል እኮ 15% ብሎ ቫት ብሎ ስጥልን ለመንግስት ያላችሁትን ነው እኮ ቆርጦ የማይሰጠን ማለት ብሩንማ ይወስደዋል እኮ ከህዝቡ። ስለዚህ ሰላሙ ላይ፣ ገቢ ላይ፣ የኑሮ ማረጋጋት ላይ አብራችሁን እንድትሰሩ ሁልጊዜም ቢሆን አባቶች ከኛ ጋር ናችሁ። አሁንም በዚሁ እንድትቀጥሉ አደራ ለማለት ነው። በውይይቱ የተነሱ የልማት ጥያቄዎችን በሂደት ለመፍታት ከተማ አስተዳደሩ እየሰራ መሆኑን ተቀዳሚ ምክትል ከንቲባው ገልጸዋል። የተወያየነውን ለመተግበር ሀገሬ ኢትዮጵያ ከተማዬ ጎንደር እናቴ መሆኗን ታምናላችሁ? አምንበታለሁ። ስለዚህ በተቻለኝ መጠን ልማቷን ለማፋጠን፣ ችግሯን ለማስወገድ፣ መለያየትን ለመቅረፍ ቃል ትገባላችሁ? ቃል ትገባላችሁ? እስኪ በየእምነታችሁ ልሉላችሁ አጨብጭቡ። በየእምነታችሁ